እሱን ተው። አሁን ተነሳና ከፍሬ ትስመኛለህ። ምን? ና ከፍሬ ካልሆነ ደግሞ ማየ ቤት ናት። ይኸውልሽ ከአንቺ ውጪ እንኳን ላገባ አይደለም ልስም እራሱ አልችልም። ኧረ እሱማ እኮ ብትሄጂ ሩቅ አይደለም ቅርብ እኮ ነው። እህቴ አይደለች እንዴ? ወይ ደስ ብሎኝ እማዬ ነገርሽ ነበር እኮ እማዬ ነገርሽ ነበር። ዮናታን አገባሻለሁ አለኝ እኮ እማዬ አገባሻለሁ አለኝ። እንዴ ኧረ እኔ አላልኳትም እማዬ። ምንድን ነው ያልከኝ? እሺ አዎ እማዬ። እሺ ናታን እውነት ነው እና አምጣልኝ አለች። እኔ የምልሽ ቆይ ግን ንገረኝ። ይሄ ሰው የሚያስወድደው መስተፋቅር አምጣልኝ ብላኝ እኮ መቼም አላረገውም። ምን? አዎ እኔ ደግሞ እምቢ አልኳት። ወይኔ ናታን አንተ በቃ ከዚህ በር ጥፋ። እነማዬ እየመጡ ነው። ሂድ ጥፋ። ጨብጪ። እዚህ ጋር ቁጭ በል። እንዴ ኤቢ ምን ነው? በሰላም ነው? አንቺ ደግሞ ቅድም ያልሽ ነገር በኋላ እናወራለን። እሺ ደግሞ ያፋደየ አለቆም አገኘዋለሁ። አቢጌል ደረጀ ሙሽራዬ አበባዬ አለምሽ ዛሬ ነው ዛሬ እያለች እንግዲህ እናቷና እህቷ ጋር እየጨፈረች ነው የምትገኘው። ቤተሰቦቻችን እንግዲህ ናታንን ያው ሁሌም አንተ የኔ ነህ ከማለት አንድም ቀን ወደ ኋላ ብላ አታውቅም ነበረ። በመጨረሻም እንግዲህ ዛሬ የመጨረሻ ማለት ናታንን በቃ ወጥመዷ ውስጥ የመክተት ጥሩ እንትን ነው ብዬ ተስፋ አደርጋለሁኝና በመጨረሻም እንግዲህ ወደ እሷ ይሆናል አይደለ? ወዷት እንዳልሆነ ታውቀዋለች። ግን የበቀል የትቢት የልክ የደራ ናታንን የሷ ማድረግ ነው የምትፈልገው፣ ለሌላ ሰዎች እንዳይሆን በጭራሽ እልክ። እሷ ፍቅር ሳይሆን ያለባት እልክ ነውና ሁሌም በልክ በደራ ሁሌም ትነግረው ነበረ ማለት ነው ናታንን። አንተ ከኔ ውጪ የማንም ሰው ልትሆን አትችልም በጭራሽ። በተለይ ዳጣ ከዚህ ቤት ከመጣ ጀምሮ በጭራሽ በቃ ከዳጣ ጋር ስታየው ምን እንደሚሰማት ያው እንደምታውቁት ነው። አሁን ደግሞ እንግዲህ በዛም በዚህ ብላ በሚገርም ሁኔታ ለሷ ሀሪፍ ታይም ሆኖላታል ማለት ነው። ይሄ ምንድነው እንግዲህ ያንን ደብዳቤ ሰላምና ዳጣ እናትና ልጅ መሆናቸውን ያየችውን ደብዳቤ ያንን ደብዳቤ ባክሽ አትናገሪ፣ በእኔ ምክንያት ቤተሰብ እንዳይፈርስ ባክሽን ብሎ እንግዲህ እግሯ ላይ ወርቆ ሲለምናት ነበር ናታን። ግን ለዛውም አልሰማ ብላ በመጨረሻ ባክሽ ምን ልሁንልሽ፣ ምን ላድርግልሽ፣ ያልሽኝን ሁሉ አድርግልሽ ያለውኝ እባክሽ የዛሬን ከጉዳ ውጪ በማለት ተማጸናትና እንግዲህ ዛሬ እግሯ ላይ በወደቀባት ሰዓት ላይ ምንድነው ያለችው? በቃ እንደዛ ማድረግ ከሆነ እንዳልናገር ከፈለክ ይሄን ነገር ሚስጥር አድርጌ እንድቆይ ከፈለክ ታገባኛለህ ነበር ያለችውና እሺ አገባሻለሁ አላት ማለት ነው። ምክንያቱም ነገሮች እስከሚመቻቹ ሁኔታውን በቃ ቦታ እስከሚያስዝ ድረስ እሺ አገባሻለሁ በማለት ቃል ገብቶላታል ማለት ነው። እሷም እንግዲህ በቃ ይሄን ነገር ምክንያት አድርጋ በመጠቀም እንደፈለገች ለማሽከርከር እንደፈለገች ለማሾር እየተጠቀመችበት ትገኛለች። ወዲያው ይሄንን ባለባት ወዲያው ለወይዘሮ ማርታ በመናገር ናታን እኮ ሊያገባኝ ነው፣ የኮንግራ እኮ ቀለበት ሊያስርልኝ ነው፣ እማዬ አንቺ አይወድሽም ውሸትሽን ነው ትይኛለሽ እንጂ ይሄው ፊትሽ ጠይቂ በማለት ናታንን ፊት ለፊት አጋፍጠዋለች። ወይዘሮ ማርታም እንግዲህ ናታን እውነት ነው እያለች ያለችው ስትለው አይ ኧረ ውሸቷን ነው ብሎ ነበር መጀመሪያ ማለት። በኋላ እንደገና አንዴ ምን ማለት ነው እንዴት ምን ለማለት ፈልገህ ነው እንዴ ተው እንጂ በማለት ነበር ያፈጠጠችበትና እሱም እንደገና አዎ እሺ ምናምን ብሎ እንግዲህ ካጠገባቸው ለመሄድ ነው የተገደደው ማለት ነው ቤተሰቦቻችን። በዛም እንግዲህ ወይዘሮ ማርታ ደስ ብሏታል። እንግዲህ አቢጌልም ውሃን እጇን በመያዝ እንግዲህ ሙሽራዬ አበባዬ አለምሽ ዛሬ ነው ዛሬ እያለች እየጨፈረች ነው። ወይዘሮ ማርታም እንግዲህ በጣም ደስ ብሏታል። ታውቃላችሁ ወይዘሮ ማርታ ለናታን አቢጌል ናታን እንድታገባ ያላት ፍቅርና ሁኔታ በጣም የተለየ ነውና ከዛም አንፃር እንግዲህ አለምሽ ዛሬ ነው ዛሬ እያለች እየጨፈረች ነው ማለት ነው ቤተሰቦቻችን። ከዛ ሜዲያ እንግዲህ ወይዘሮ ማርታ ለጋሽ ደረጀ የነገረችው ወዳው ምንድነው ያው ፍላጎታቸው ሰፊ ስለሆነ በተለይ ወይዘሮ ማርታ ናታን እንድታገባ ያላት መልካም አላማ በጣም የተለየ ነውና ምክንያቱም ናታን በጣም ጎበዝ አስተዋይ ምርጥ ልጅ ነውና ለልጇ ባል ይሆናታል ብላ ስላሰበች ነው። በነገራችን ላይ እሱ መልካም ስለሆነ ሳይሆን የሷም የልጇም ጥሩነት ግዴታ ይወስነዋል። ግን ልጇ መልካም እንዳልሆነች ጸባይዋ መጥፎ እንደሆነ እሷም ጠንቅቃ ትረዳለች። ግን ቢሆንም
ናታን ቻይ ስለሆነ ሊችላት የሚችለው እሱ ብቻ ነው በማለት እንግዲህ ተደጋጋሚ እንደምትለው ታውቃላችሁ። ሶ ዛሬም በመጨረሻ እንግዲህ ይህንን ነው የተጠቀመችበት። ከዛም ባለፈ እንግዲህ አብጌል ደረጃ የምናደረገችው በቃ ጭራሽ ከዳጣ ጋር በጭራሽ እንዳይገናኙ ነው ያደረገችው ማለት ነው። እንግዲህ ዳጣ ጋር መጥቶ ሰላም እንኳን ሲላት ሰላም እንዳትላት አለኔ ፍቃድ ወይውልህ የገባኸውን ቃል እንዳትረሳ አለበለዚያ እጅ ዘረግፈዋሉ እያለችው ነበርና እንዴ ይሄን ያክል እኮ ነው ሻንጣዬን ይዤ ነገ ጧት መውጣ ነኝ፣ ግን አንቺና ቤተሰቡ ቢተራመስ እኔ ህሊና አይፈቅድም እንጂ ነገ ጧት የምትጎጁ እኮ አንቺ ነሽ፣ ጎዳና የምትወድቁ አንቺ ነሽ፣ የእናትና አባት የሚለያዩት እኮ አንቺ ናቸው እንጂ እኔ ጓዜን ሸጠቅልሌ ሻንጣዬን ይዤ ከእናትና ከአባቴ ቤት እገባለሁ፣ ስለዚህ አርቀሽ አስቢ እያላት ነበር። እሷ ግን ይሄን መስማት አትፈልግም። የራሷ ህዲያ ነገር መስራቷን ብቻ ነው የምትፈልገው። ሶ እንግዲህ ያንን ናታንን አሁን ላይ ቃል ስለገባላት በቃ ባክሻትና ገሪ ብሎ ስለተማጽናት ብቻ ሰላም አትበላት፣ ከሷ ጋር እንዳላይህ አይመጣም፣ እሱ ጋር ምን አገናኘሽ፣ ሌሎችንም ቃላት እየተናገረች ነገር። ዳጣም ደግሞ በዚህ መካከል በጣም ነው የተናደደችው። ምን ፈልገሽ ነው ተይኝ የሚለው ነገር። አርጁ ደግሞ ነናታን ላይ መስተፋቅር አንጣልኝ ብላኝ ነው ብሎ ስለነገራት ዳጣ በዛም ውስጧ በጣም ተረብሾባታል። በመጨረሻም እንግዲህ ዳጣና ናታን ቁጭ ብለው እያወሩ ባለበት ሰዓት ላይ አብጌል መጣ። ያደረገችው ነገር ምንድነው? ተነስና ኮንፈረንስ አማይ ነበር ያለችው፣ እዛውም ዳጣ ፊት ማለት ነው። ዳጣና ናታን አንድ ላይ ያሉበት እንግዲህ ምክንያቱም አብጌል የምትፈልገው ዳጣና ናታን መለያየት፣ በቃ ናታን ብቻውን ሆኖ ማየት፣ በቃ የማንም ሰው ሳይሆን። እሷም እኮ ያለባት ልክ እንጂ ፍቅር አይደለም። ሰው ለሚወድ ሰው እኮ ይሄን ያክል አይደለም። ሰውን በፍቅር መሳብ ነው እንጂ በእንደዚህ አይነት ሁኔታ እኮ በጭራሽ እንደማይሆን ልቧ ያውቃል። ግን ደግሞ በቀልክና በቀል ስላለባት መበቀል የሆነ ብልክ መጋባት ነው የምትፈልገው። ሶ በዛ ነው እንግዲህ ተነስና ኮንፈረንስ አምናለችው። አለበለዚያ ደግሞ እማዬ ቤት ስለሆነች የሚሆነውን አንተ ታውቃለህ ነበር ያለችው። በዚህ መካከል እንግዲህ ናታን በጣም ነው የተቸገረው። የሚገርመው ደግሞ እሷ ይሄን ከማለቷ ከትንሽ ደቂቃዎች በፊት ለዳጣ ምን ብሏት ነበር ናታን? አንዳንድ ነገር ይያወራ። አብጌል ደግሞ ዛሬ ምን ተገኝቶ ነው ጭራሽ ተለይቶባታል። አንደኛ ሰላም እንዳትዩ እያለች ስትከለከለ ነበር፣ ሁለተኛ ደግሞ ቀለበትና ነው ቁርጥሽን ወቅ እያለች ስትለው የነበረ። ምን ተገኝቶ ነው ስትለው አይ ምንም የተገኘ ነገር የለም፣ ምንም ደግሞ የተፈጠረ ነገር የለም፣ እሷ ሁሌም እንደምታደርገው ያው የምታውቂው ባህሪያ ነው፣ እሷ መተው ነው እንጂ ሌላ መልካም ነገር የለም እያላት ነበረ። አይ እሱ እኮ ቢሆንም ችግር የለውም ምን ያው ችግር የለውም ምክንያቱም አብጌል ብትሆን እህቴ ነች እያለችው ነበርና እንግዲህ ናታን እንዴ ምን ማለት ነው? አንቺን እኮ ወደድኩሽ አፈቀርኩሽ የአብጌል እህት ስለሆንሽ ወይም ደግሞ ስለ አዝኜልሽ ሳይሆን ስለ ወደድኩሽ ነው። ስለዚህ እንኳን አይደለም አንቺ እያለሽ በቃ አንዴ ቃል ገብቼልሻለሁ አይደል እንዴ? ቃል የገባሁልሽን ነገር በምንም ሁኔታ እንዳትጠራጠሪ። አብጌልን ቀርቶ ሌላ ሴት ማንንም እንኳን አይደለም ላገባ ቀርቶ አልስምም ብሎ ነው ቃል የገባላት። ወዲያው ግን አብጌል ደረጃ ምን አደረገችው? ተነስና ኮንፈረንስ አመኛለችው። መጀመሪያ እንግዲህ ዳጣ ናታን ለዳጣ ሊነግራት ዳርዳር እያለ ነበርና አብጌል እኔን ብላክ ቤልት ለማድረግ እያፈለገች ነው እያላት ነበር። ምክንያቱም በቀበቶ ለማሰር እየፈለገች ነው እያላት ነበርና ምን ማለት ነው? እሱ ደግሞ ናታን እያለችው እያለ ወዲያው አብጌል መጣች ማለት ነው። ኦኬ እቺ ቦታ ደግሞ የእናንተ መዳሪያ ሆናለች ብላ ነው እንግዲህ መጀመሪያ አማርኛ ጀመራችሁና በጣም ነው የሚገርመው። መዳሪያ ማለት አማርኛው ራሱ በስላሴ ስም በጣም ነው የሚደብረው። እግዚአብሔርን እንግዲህ ይሄን አማርኛ ተናግራ ነው የጀመረችው። በዛም እንግዲህ ናታን አረታ አብጌል ተይ ምናምን ሲላትም እንዲህ ምን ታመጣለህ ይሄን ያክል ተይ እንጂ አብጌል ድርጅ ነው ውድ ስትላት እንግዲህ ውድሽን ሄደሽ አክስትሽን ፈልጊ ነበር ያለቻት። በቀጣይ ክፍል እንገናኝ። ሰላም ቆዩ።